ታየ የኔ ቆንጆ አሁን እሺ ምን ብለን እንፍረድ? ቤተሰቦች ምን ብለንስ እናውራ? አትፍረድ ይፈረድባል ይላል የሀገሬ ሰው ሲተርትና ሩታ እንግዲህ ዛሬ ያው ሁላችሁም አይታችኋል መቼም ይሄን ብዬ ለእናንተ እንግዲህ ቪዲዮን አምጥቼ አልገልጽላችሁም እና አይታችሁ ስለሆነ ወደ እኔ ጋር የምትመጡት ያው እናንተ በኮሜንታችሁ እኛም እንግዲህ በሪከርድ ያው ሀሳባችንን ለመግለጽ ነው ያው ወደ እናንተ እንመጣለን፣ እናንተ ወደ እኛ ትመጣላችሁ ምርጦችዬና ዛሬ እንግዲህ ሩታን አይታችኋት ከሆነ በአብርሽ ቤት ያው ዩቲዩብ በአብርሽ ቤት ያው ተለቋል ማለት ነው። አብርሽን ጠርታ በቃ ሩታ ሁሌ ተሸንፋለች ስላችሁ ራሷን በግልጽ ተናግራለች። ተሸንፍ ያለው አለች። በእርግጥ ለኔ አሁን ላይ ረፍዷል፣ ብዙ ነገሮች ረፍዷል። ያኔ ነበረ ሩታ አሁን ስሜቷን በእርግጥ ተረድቻለሁ፣ ግን ደግሞ ለኔው የሚሰማኝ ስሜት ረፍዷል ነው። አሁን አብርሽን ወደ ራሷ ለማድረግ በፍጹም አትችልም ቤተሰቦች፣ ምክንያቱም ብዙ ነገሮች ተበላሽተዋል። ብዙ ነገሮች ያኔ በቀል በተባለ ሰዓት በእጇ በገባ ሰዓት ከኤርሜላ ፈልቅቃ ባወጣች ሰዓት ትዳሯንና አብርሽን ማስተካከል ትችል ነበር። የምር ነው የምላችሁ። ወደ እሷ በተመለሰ ሰዓት ነበረ። ያኔ ረፍዷል። እውነት ነው፣ አሁን ረፍዷል። ትክክል ነው። ብዙ ነገር መስተካከል በነበረባቸው ወቅት ብዙ ነገሮች በበቀልና በልህ። በእርግጥ እሷ ላይ መፍረድ አልችልም እኔ ያው እንዳልኳቸው አትፍረድ ይፈረድባል ነው ይላል የሀገሬ ሰውና ለምንድን ነው እሷ ላይ መፍረድ አልችልም ለምን እናደረግሽ ብዬ ማለት የማልችልበት ልክ ባይሆንም በጊዜው እኔ ልክ አይደለም ብያለሁ። ግን ቢሆንም ደግሞ እሷ ውስጧ የነበረውን ከእርግዝናዋ ጊዜ ጀምሮ ያሳለፈችው ነገር ነው ለበቀል ያነሳሳት። ግን ቢሆንም እነዛን በቀል ያለፈችባቸውን ጊዜያቶች እንደው ቀብር አድርጋ ቆፍራ አዲሱን የህይወቷን ምዕራፍ መጀመሪያ ጊዜ ነበረ ያ ጊዜ ማለት ነው። አዲሱን በቃ ከኤርሜላ ፈልቅቃ አውጥተዋለች፣ ወደ ራሷ አንጥታለች። ራሷን ውስጧን ሰጥታው አብርሽንም ቤቷንም ማስተካከል የምትችልበት እድል ያኔ ነበር። ሩታዬ ስታለቅሽ አሳዘንሽኝ እንዴ አባቴ። እሱ እኮ አሁን ብዙ በቃ የልብ ተሰምቶታል። በእርግጥ አሁንም እኮ አብርሽ የሩታ ስሜት እንዳለበት ያስታውቃል። ሩታ አትረብሽኝ፣ ውስጥ የንባክሽን ሰላም ስጭኝ እያለ ይሄ ማለት ደግሞ ለእሷ የሆነ ስሜት አለ። ጥሩ ስሜት ላይ እንዳልሆነም ነበረ ሲናገር ለእሷ የፈለግኩትና እሷ ደግሞ ያችኛዋን ሩታ አታውቃትም ነበረ፣ ያቺ ማትሸነፈዋን ነበር። አሁን ግን ተሸነፍኩኝ፣ በፍቅር ልጃችንን በቃ እናሳድግ፣ ወደ እኔ ተመልስ አይነት ነው ሩታ ስሜቱን። አንታለኝ አፈቅራለሁ፣ አንተን መርሳትም ከውስጥ ማውጣትም አንተን አልቻልኩም ነው ሩታ እንግዲህ ለአብርሽ ያቀረበችነትና እንደተሸነፈች ነው። በቃ ያው ፍቅር አሸናፊ ነው አይደል? ፍቅር አሸናፊ ነው። ለዛም የተሸነፈችው እንደገና ደግሞ እንደ እናት ልጄም ከአባት ጋር ማደግ አለበት ብላ ከውስጧ ተማክራ አስባበት ነው። ይሄ ነገር ግን በፊት ቢሆን ነበረ ጥሩ ነው ነኒ ቤተሰቦቼና በእርግጥ ስታለቀስ እግዚአብሔርን እኔ ሁሌ ሩታ ስታለቀስ ታሳዝነኛለች። እኔም በዋራሱ ኬት መጥቶ ዱብ እንደሚል አላቅምና አብርሽ እንግዲህ ላንቺ ምንም አይነት ስሜት የለኝም። ከባድ ነው እንዴት እንደሚያም አስባችሁታል? አንድ ሰው እናንተ ተሸንፋችሁ ዝቅ ብላችሁ በቃ አልቻልኩም፣ ተመለስ ወደ ቤት፣ ብዙ አጥፍቻለሁ፣ ይቅርታ በድያለሁ። ያ መሆን የሌለበት ነበረ፣ ግን በጊዜው የነበርኩበት ሁኔታ ያንን እንዳደርግ አስገድቶኛል። ዛሬ ግን ጥፋቴ ገብቶኛል። ቢረፍድን ብሎ ያ ሰው ከተሸንፎ ሲመጣ ወደ እናንተ ደግሞ ለአንቺ የነበረኝ ስሜት አብቅቷል፣ ከውስጥ ሙጥጥ ብሎ ወጥቷል። አሁን የራሴ የምለውን ህይወት መንገድ ላይ እየጀመርኩ ነው ብሎ ሲላችሁ ስሜቱን አስባችሁታል? እንደውም እሷ ጎበዝ ናት፣ ስሜቷን በደንብ አርጋ ተቆጣጥራ ነበር። ግን አብርሽ ከሄደ በኋላ አልቻለችም። የእውነት አለቀሰች ማለት ከባድ ነው። እኔም በእሷ ቦታ ብሆን ያ ስሜት ነው እኔ ጋም የሚታየው እንደ ሴትም ማለት ነው። በቃ መፍረድም ይከብዳል። እግዚአብሔርን ሴቶች አትፍረዱ ብላለች። ምናል አሁን ላይ አብርሽ የፈለገ ነገር ብትለው ሩታን አያምናት። የፈለገ ነገር ብትለው ተጸጸተችም፣ ምንም ማለች፣ ተቆረቆረችም፣ ተሰምቷትም ያጠፋችሁ ጥፋት ገብቷትም መታ እግሩ ላይ እንኳን ተንበርክካ ይቅርታ ብትለው አያምናትም። እግዚአብሔርን ነው ምላችሁ። እና ብቻ እኔ እንጃ ሩታዬ እኔ ያሳዝናኛለች። ስሜቷም እንደ ሴት ስታለቅስም የሆነ በቃ አላቅም። እኔ እሷ ስታለቅስ አብሬያት የምረበሸው ነገር ለራሴ ራሱ ግራ ይገባኛል። የምሬን ነው ምላችሁ። እና ከዛሬ 3 ወር እያላችሁ ኮሜንት ምጽፏላችሁ። ከዛሬ 3 ወር ነው ከእርግዝናዋ በፊት ይሄ ነገር እንደሚመጣ አብርሽ ቀድሞ ነግሯታል ለሩታ የምትሉ አላችሁ። ተዋናይ አይደለ አብርሽ? እንዴት አይነግራትም? ዋና እንትኑ እሱ አይደለ እንዴ? ለዛ እኮ ነው። እና እንዲህ ያላችሁ ደግሞ የምታጨበጭቡም አላችሁ። በዚህ አጋጣሚ ተጠንቀቅ የምትሉ ኧረ በጌታ ሰው እናንተ የሰው ልጅ አይጸጸትም እንዴ? አይጸጸትም? እናንተ አጥፍታችሁ መጸጸት አትችሉም? የሚጸጸት ጭንቅላት የሚጸጸት ልብ የላችሁም ማለት ነው። በዚህ ልክ የልጁ እናት እኮ ናት የእውነት። በእርግጥ እኔ መታ እዚህ ጋር ሩታ
አብርሽን ባትለምነው ባታለቅስ ለማን ደስ ይባ? አሁን ቡዜም ደስ ይላታል። በአብርሽ ያሉ ዙሪያ ለሄርሜላም ደስታ ነው የሱ መልስ። ለእሷ ስሜት እንደሌለው ነው የነገራት። በቃ ልጃችንን በፍቅር በሰላም እናሳድግ። ልጅሽ አባቴን ብሎ ሲጠይቅሽ አለ ብለሽ እንድታሳይ ሰላሜን ስጪን ተይን ያላት። አስቡ እንግዲህ ምን ያህል እንደሚከብድ መልሶቹ ማለት ነው። እና ለሄርሜላ ምን ያህል ደስ እንደሚላት በዙሪያ ላሉ ለቡዜ ተብዬዋ ዞራ መልሳ ለመነችው። ችግር የለውም ትለምነው። የሚያስከፋ ነገር አይደለም እኮ ሴት ናት፣ ወልዳለታለች። ለልጇ የምታስበው ነገር አለ። ልጇ ከአባት ከእናት ጋር እንዲያድግ የምታስበው ነገር አለ። እንደ ሴት ያ ነገር ውስጧ ተሰምቷል። ለልጇም ከራሷ በላይ ለልጇም አስባ ይሆናል። እሱ ግን ከዚህ በኋላ በህይወትሽ አልገባም፣ የራስሽን ህይወት ኑሪ፣ በፍጹም ወደ እኔም ህይወት አትምጪ፣ ላንቺ ምንም አይነት የቀረኝ ስሜት የለም፣ የድሮ አብርሽ የለም ነው ነገሩ ማለት ነው። እና ብቻ ሩታዬ ግን መተሽ እንደዚህ አብርሽን እየለመንሽ ባታለቅሽ እኔ ሚዲያ ላይ ደስ ይለኛል። የእውነት እንደው በቃ እኔ እንጃ ይኖራል አይኖርም ምርጦችዬ፣ እኔ ምን ማለት እንዳለብኝ የራሱ አላቅም። ይከብዳል፣ የሆነ ስሜቱ ይከብዳል። ግን ደግሞ አብርሽ አሁን ያለበት ስሜትን ታውቃላችሁ። ያም እየመጣ በሆነ ሰበብ ሲነምነው እየመሸነፍን እኔ እንጃ። እሷ ተሸነፈች፣ ሁለቱ ጋር መልህ ስለነበረ ነው። አሁን ግን እሷ ምናልባት ለወለደችው ልጅ አስባ ይሆናል የተሸነፈችው። እሱ ደግሞ በውጭ ሆኖ ነው እንጂ ልጁን ማሳደግ የሚፈልገው ከእሷ ጋር እንደ ድሮ መሆን እየፈለገ አይደለም። ግን ደግሞ ሙሉ ለሙሉም እኮ አይደለም፣ ስሜት እኮ አለው እንዳያችሁት ከሆነ እንዲ አትረብሽኝ፣ ሰላሜን ስጭኝ፣ አንቺ እንዲ ስትኝ የሆነ ስሜት ይሰማኛል ማለት ለእሷ ሙሉ ለሙሉ ያልወጣ ስሜት አለው። ግን መሸነፍም አይፈልግም። እዛሽ ጋር የሚያችኋል አየርም የለም። አውሩታ ስታለቅስ ደስ ይልሻል አለ። ተሸነፈችልሽ። ያው ተሸንፋ ለወደፊት ከአንተ ጋር በትልቁ አልማለው ስላለ ወልድልሃለው፣ እንከብዳለን፣ አገባሃለው፣ ቅብጥስዬ የምትዩ ባልሽ ማለት ነው። ያው ለሩታ እንደዚህ አይነት ነገር አሳይቷታል። ደስ ይበልሽ። የዘራሹን እጨጂ ጌታን። አንቺ መሀላቸው ላይ ባትገቢ ተፋተጉም ተፋጩም እነዚህ ልጆች ዞሮ መገናኘታቸው አይቀርም ነበር። በእርግጥ የሩታም ጥፋት እንዳለ ሆኖ ማለት ነው። የሩታ ጥፋት ከአንዴ ሁለቴ እንደዚህ አይነት ስህተት የፈለገ ነገር ቢሆን እግዚአብሔርን ቤተሰቦቼ የወለዳችሁለት ሰው ቆርጣችሁ ማትቆርጡት ከሆነ ማይቆርጥላችሁ ከውስጣችሁ ከሆነ በቀል የሚባለውን ነገር ከውስጣችሁ አውጥታችሁ ቅብር አድርጋችሁ ያንን ሰው ወደ ራሳችሁ መለሳችሁ አዲሱን የትዳር ምዕራፋችሁን ለመገንባት ነው መጣር ያለባችሁ። በሩታ ካያችሁ ማለት ነው። የሩታ ራሱ አስተማሪ ነው። እነዛን ሁሉ ርቀት መንገድ የንትርክ የበቀል አታሸንፈኝም አልሸነፍም አይነት ነገር ውስጥ ባይገቡ ገና ድሮ የነሱ ትዳር አብረው ቁጭ ብለው ተነጋግረው ከዛ ደግሞ ሶስተኛ ሴጣን መስና መሀላቸው ላይ የገባች ሴት ባትገባ ትዳራቸውን ፈተው አብረው ይሄን የመሰለ ጤነኛ ልጅ እግዚአብሔር ሰጥቷቸዋል። ማሳደግ በሰላም በጤና ይችሉ ነበር። ግን ደግሞ አልሆነም። በቀል ምን ያህል ርቀት እንደሚወስድ አያችኋል። ነገሮችን እየጎተተ እንግዲህ በዚህ ልክም ደግሞ ሩታዬን አብርሽን ባትለምኙ ደስ ይለኛል። ጌታን በቃ ትለምኙ እስቲ ታዩ እስቲ አሁን ራሱ ያለበት ሙድ ጥሩ እንዳልሆነ ነው እየተናገረ ያለው ይመስለኛል። እዛ ጋም ወደ ሄርሜላም ያስባል ወደዚችም በቃ እሱ ራሱ ጥሩ ሁኔታ ላይ እንዳልሆነ ነው እየተናገረ ያለው። እሷ ይህን ስለጠየቀችው አይደለም ሩታ በፊቱንም ጥሩ ሁኔታ ውስጥ እንዳልሆነና የሆነ ቦታ ላይ እንደነበረ ነው ስጠራው ሲናገር የነበረውና ብቻ ሁለቱ ጋም ያላለቀ ስሜት አለ። እውነት ለመናገር ምንም ያሻሽ ነገር የለም። አብርሽ ፊት ላይም ስትሉት ከምኑም ስትረዱት ለሩታ አልቋል ያንቺ ነገር ይላል እንጂ እሱ ጋም ያላለቀ እሷ ጋም ያላለቀ ስሜት አለ። ለዛም ነው እሷም የተሸነፈችው ስለምትወደው የልጁ አባትም ስለሆነ ነው። እልህና በቀል ግን መጨረሻው እዚህ ደረጃ ያደርሳል። መጥፎ ነው። ከምሬን ነው በላችሁና እኔ ግን ሩታዬ በዚህ እንድክባት ነው የምኘው አብርሽን ልጄን ከሚስቴ ጋር ማሳደግ አለብኝ። ለልጄ ልክ አንቺ አሁን ለልጅሽ ብለሽ የተሸነፍሽናል እሱም ያ ስሜት ተሰምቶ ተሸንፎ እስከሚመጣ ጊዜ ሰተሽ ዝም ብለሽ ብታዩ ጥሩ ነው። ምክንያቱም እኔ እርግጠኛ ሆኜ እነግራቸዋለሁ አብርሽና ሄርሜላ መቼም አይጋቡም። የምር ይሄው ጻፉበት። እኔ እቀጣለሁ። አብርሽና ሄርሜላ መቼም አይጋቡም። ጋብቻውን ተውት፣ ቀለበት እንኳን አያደርግላትም። የምሬን ነው። ምክንያቱም እሱ ራሱ አሁን ሁለት ልብ ነው ያለው፣ ሁለት ልብ። ግን አሁን ሩታ የፈለገ ነገር ብትለው አያምንም፣ በፍጹም አያምንም። የምሬን ነው። እና ግን እግዚአብሔርን ቤተሰቦች ትዳር ብላችሁ ከያዛችሁ በኋላ ልጅ ከወለዳችሁ በኋላ እንደው ያማረ ትዳር ይስጣችሁ። የእውነት መጨረሻችሁ የሚያምር በቃ የሆነ 3-4 ልጅ ወልዳችሁ በደስታ የምትኖሩበት እንጂ በፉክክርና በብሽሽቅ ትዳራችሁንም ልጃችሁ ከዛዛ የሚልበት ትዳር እንዳይሰጣችሁ ጸሎት አድርጉ እህቶቼ። የእውነት ከሩታና ከአብርሽ እንኳን መማር ይቻላልና
እኔ ግን ሩታዬ እንደኔ እንደው ስሜትሽን ዋጥ ስብስብ አድርገሽ እሱም አንቺ ልክ ዛሬ እንደተሸነፍሽ እሱም መሸነፉ አይቀርም። አንቺ አይደለሽ የምታሸንፊው፣ በልጁ ሊሸነፍ ይችላል። አንድ ቀን ሁሉ ነገር ሲገባ፣ አንድ ቀን ሁሉ ነገር ሲገለጥለት ለልጁ ሲል መሸነፉ አይቀርም፣ ልክ እንደ አንቺ ማለት ነው። ስለዚህ አንድ ቀን ያንቺም ስሜት ይገባውና ለልጁ ሲል ብዙ ነገሮችን ዞር ብሎ አይቶ ሊያስተካክል ይችላል። እና አንቺ ደግሞ በዚህ ልክ አትለምኝ ሩታዬ። በነሽ አብሪ ሲለምኑት በቃ ያለኔ ሰው የለም ነው የምር አትለምኝ ሩታዬ። ትናንትና በዛ በኬክ ምናምን የተነሳ ዛሬ ላይ እንደዚህ እና አትለምኝ ውዴ፣ የምር አትለምኝ። ምንም የሚያስለምን ነገር የለም። እና በዚህ አጋጣሚ ደግሞ ማለት ነው እናንተስ እስቲ ስሜታችሁን ግለጹ። እስቲ አይታችኋል ቪዲዮ ምን ትላላችሁ? ምን አይነት አስተያየት ትሰጣላችሁ? ምን አይነት ሀሳብ? እኔ ያለኝ ሀሳብ ይሄ ነው። ሲቀጥል ደግሞ ትናንትና በተሰራው ቪዲዮ ያው ጸጉሩ አልተፈታም ይሄ የቆየ ነው የምትሉን፣ እኛ እኮ የምናየውን ቪዲዮ አይተን ነው እህቶቼ። እኔ ሀሳባችሁን እቀበላለሁ። የቆየ ነው ይሄ እኮ ቪዲዮ። እኛ እንግዲህ የሚለቀቅልን ትናንትና የተለቀቀልንን ትናንትና ባየነው ቪዲዮ መሰረት ነው የምንሰራው ውዶቼ። መቼ ቀረጽ የታስቀምጠው ይሁን የመቼ እንደሆነ የምናውቀው ነገር የለም። እኛ ባየነው ቪዲዮ ነው የምንፈርደው የምንሰራው። ይሄንን ደግሞ እንድትረዱን እፈልጋለሁ እህቶቼ ማለት ነው። ብዙዎቻችሁ ጸጉሩ አልተፈታም እኮ ይሄ እኮ የቆየ ነው ብላችሁ ኮሜንት ምጽፏላችሁ። እቀበላለሁ ሀሳባችሁን። ግን ደግሞ እኛም ባየነው ቪዲዮ ነው ከነሱ ጋር ነን፣ ከካሜራ ጀርባ አይደለን፣ ከፊት አይደለን። በተለቀቀልን ቀን ነው ወደ እናንተ ይዘን እኛም ባየነው ቪዲዮ ሀሳባችንን የምንገልጸው ማለት ነው። የኔ ምርጦች ሀሳባችሁን እወደዋለሁ፣ አልቃወምም። የመሰላችሁን እንደተማረ እንደሰለጠነ እየገለጻችሁልኝ ነው። አመሰግናለሁ። እና እስቲ እና ይሄን ልላችሁ ነው የምፈልገው። የቆየም ቢሆን እኛ በደረሰን ሰዓት ነው ለእናንተ ባየነው ቪዲዮ አስተያየት የምንሰጠው ማለት ነው። ሲቀጥል ደግሞ እስቲ እናንተስ ባያችሁ ቪዲዮ ሩታዬ ስሜቱ እንዳላትና እንደተሸነፈች ለአብርሽ አቅርባለት ነበር። አብርሽ ግን ያሻፈረኝ ለአንቺ ምንም አይነት ስሜት የለኝም በማለት እንግዲህ ጥሏት ሄዷል። ከዚህ በኋላ በእንደዚህ አይነት ሁኔታ እንዳትጠሪ፣ ልጃችንን በሰላም እናሳድግ በማለት ያው ሩታዬ በመጨረሻ እንባዋን ዱብ ዱብ አድርጋለች። የተሰማትን ስሜት እኔ እንጃ እንዴት እንደምላችሁ አላቅምና ብቻ ከባድ ነው። እና እናንተስ ምን ትላላችሁ? ምን ሀሳብ